አሜን። የኢየሱስ ክርስቶስ አባትና አምላክ ይባረክ። እንዴት ነህ? አለን ክብሩ ይስፋ። መጽሐፈ ቀለሚንጦስን ትቀበላለህ? እኔ 66ቱን መጽሐፍ ነው የምቀበለው። ከዛ ውጭ ያለውን አልቀበልም። ኦኬ፣ መጽሐፈ ቀለሚንጦስን አትቀበልም? አዎ። እሺ፣ ከ66ቱ ነው ማየት የምትፈልገው? አዎ። ለምንድን ነው ሴት ልጅ በወንድ ልጅ የምትገዛው? የፈጣሪ ትእዛዝ ስለሆነ። ለምንድን ነው ሴት ልጅ እኮ እግዚአብሔር ለምንድን ነው ሴት ልጅ የበደላት? ወንድ ልጅ ይግዛት እንዳትናገር ብሎ ያለው? እንደዛ ላላትም አፈጣጠሯም እግዚአብሔር ሴት ልጅን ሲፈጥራት አጋዥ እንድትሆን ነው የፈጠራት። ሰው ልጅ ብቻውን እግዚአብሔር አዳምን ከፈጠረ በኋላ ሰው ልጅ ብቻውን ይሆን ዘንድ መልካም አይደለም ብሎ እንድታግዘው እንድትረዳው ሴት ልጅን ፈጥሯታል። ጥያቄ ገብቶካል? ቆይ ጥያቄ ምን እንደሆነ ታውቃለህ? አሁን እግዚአብሔር ሴት ልጅ ሲፈጥራት አጋዥ እንድትሆን አይደል የፈጠራት? ግን ለምንድን ነው ለሱ እንድትገዛ ያደረጋት? ያው ሌላ ካልኩሌሽን አያስፈልገውም። አፈጣጠራችን ራሱ ያስታውቃል፣ ግልጽ አድርጎ ያስታውቃል። እንደዛ ሴት ልጅ ለወንድ ልጅ ባሪያ ትሆን እኮ በድሏታል እኮ ነው። ያው አሁን ምን እንደሆነ ታውቃለህ? እግዚአብሔር ሴት ልጅ በደላት። ምክንያቱም ሁለታችንም ሴትም ወንድም የእግዚአብሔር ፍጥረቶች ነን አይደል? እኔም አንተም የእግዚአብሔር ፍጥረቶች ነን። የእግዚአብሔር አብ አይደለ? አብ ሲፈጥረን እኔንም አንተንም እንደራሱ ልጆች አድርጎ ከፈጠረን ማለትም እንደራሱ ባሪያዎች ወይም ደግሞ የራሱ ፍጥረታቶች ከነበርን ለምንድን ነው እኔ ወንድ ልጅ እንድገዛ ልክ አምላኳን እንደምትገዛው ባሏን ትገዛ ብሎ ለምንድን ነው እንትን የሚለኝ? እንዲሁም ደግሞ ለምንድን ነው እንዳላስተምርስ የሚከለክለኝ? አታስተምር ብሎ ለምንድን ነው የሚለው? እዚህ ላይ ቅድም እንዳልኩሽ አሁን ሴት ልጅ የራሷ የሆነ ክብር አላት። አሁን ምን አይነት ክብር? እስቲ ቆይ ለምሳሌ ምን አይነት ክብር? ለምሳሌ አሁን ወንድ ልጅ ከሴት ልጅ ነው የሚወለደው። አሁን ሴት ልጅ ስለወለደች ራሱ እኮ ቆይ አሁን ወንድ ልጅ ከሴት ልጅ ነው የሚወለደው። እሺ፣ ግን ስትወልድ ደግሞ እርኩስ ትባላለች። መውለዷ ክብር ከነበረ ክብር አይደለም ሲጀመር። ሴት ልጅ መውለዷ ክብር አይደለም፣ ምክንያቱም እርኩስ ተብላለች። እኔ ይቅርታ አድርግልኝና እኔ በመጽሐፍ ቅዱስ ነው ላስረዳሽ የምችለውና እኔም እኮ በመጽሐፍ ቅዱስ ነው እያወራሁት ያለሁት እንጂ በራሴ አይደለም። አዎ፣ መጽሐፍ ቅዱስ እንደዚህ ይላል፣ የሴት ልጅ ራስ ወንድ ነው ይላል፣ የወንድ ራስ ደግሞ እግዚአብሔር ክርስቶስ ነው ይላል። ስለዚህ ሴት ልጅ ለወንድ ልጅ እንድትገዛ፣ ወንድ ልጅ ደግሞ ለእግዚአብሔር ለክርስቶስ እንድገዛ ያዛል መጽሐፍ ቅዱስ። እሺ እኮ እንደዛ ማለት ነው። ምሳሌ እግዚአብሔር እንድታገዛው ከሆነ እንትን ያላት፣ ከዛ በኋላ ከተጋቡ በኋላ ዘር ይመጣል አይደለ? እንዲሁም ደግሞ ፈጣሪ ያመጣባት በኔቸር ይቺ ሴት ማንስትሬሽን አላት ወይም ደግሞ የወር አበባ ታያለች አይደለ? ሴት ልጅ የወር አበባ የምታየው ፈልጋ ነው? ኧረ አይደለም፣ ተፈጥሮ ስለሆነ ነው። አመሰግናለሁ። ተፈጥሮ ከሆነ ለምንድን ነው እግዚአብሔር በዚህ ጊዜ እንትን የሚያደርጋት እርኩስ ነች ብሎ የሚለው? እሺ፣ በብሉይ ኪዳን ዘመን ከሆነ እንደዛ ነበር። አሁን ክርስቶስ ብሉይ ኪዳን ላይ የነበረው ቆይ በብሉይ ኪዳን በአዲስ ኪዳንማ እንዳትለይ። ለምን እንደሆነ ታውቃለህ? በብሉይ ኪዳን ጊዜ የነበረው እግዚአብሔርም በአዲስ ጊዜም የነበረው እግዚአብሔር አንድ እግዚአብሔር ነው። የተለየ እግዚአብሔር አይደለም። በአዲስ ኪዳን ጊዜ ያህ ጨካኝ ምናምን ይገል የነበረው ሴቶችን፣ ነፍሰ ጡሮችን ምንድነው ይሄ ሆድን እንትን አስገድዶ ልጅን እንትን ያፈርጥ የነበረው ምናምን ይገል የነበረው እግዚአብሔር ተቀየረ፣ አብረከዳብራልና በአዲስ ጊዜ ደግሞ ምን ሆነ? በቃ አዛኝ ፍቅር ምናምን ነው። ብሉይ ኪዳን ላይ የነበረው እግዚአብሔር ያ ነቢያቶችን ሲልክ የነበረው እና ሙሴን እና አብርሃምን ሲልክ የነበረው እግዚአብሔር ሚዩት አድርግ ሁሉ ወይም አርጊ የነበረው እግዚአብሔር አዲስ ኪዳን ላይም ያው እግዚአብሔር ነው ያለው። እግዚአብሔር አልተቀየረም። ስለዚህ በአዲስ ጊዜ ነው በብሉይ ኪዳን ነው እንዳትለኝ። ምክንያቱም በብሉይ ኪዳን ጊዜ የነበረው የተረገመች ከተባለ በአዲስ ጊዜ አልተቀየረም። በአዲስ ኪዳን ላይ መተክ እስቲ ቆይ አንዴ ሴት ልጅ እኮ እዛ ብሉይ ኪዳን ላይ ተረግማ ነበረ፣ አዲስ ኪዳን ላይ ደግሞ አልተረገመችም አይልም።
ኢየሱስ ክርስቶስ ሲጀምር ምን ብሏል? እኔ ነቢያትንና ሕግ ልሽር አልመጣሁም ብሏል አይደለ? ስለዚህ ሊሽር ካልመጣ ደግሞ የብሉይ ኪዳንን ሕግ ሊሽረው አይችልም። ብሉይ ኪዳን ላይ የተረገመች ብሎ ከነበረ አዲስ ኪዳን ላይም ሴት ልጅ የተረገመች ነች ማለት ነው። የረከሰች ነች ብሎ ከነበረ አዲስ ኪዳን ላይም የረከሰች ነች ማለት ነው። እና ስለዚህ ያልኩት ምክንያት ስላለኝ ነው። እሺ ምክንያት ነገር ምክንያት ምንድነው? በብሉይ ኪዳን ዘመን ጊዜ ሴት ልጅ ብቻ አይደለችም በእግዚአብሔር ፊት ወንድ ልጅም አሁን ሰው በሰራው ስራ ወዲያው ነበር የሚቀጣው። ከእግዚአብሔር ጋር ወይም ምሕረት የሚያገኝበት መንገድ አንድና አንድ በቃ ደም በማፍሰስ ንስሐ ማለት መስዋዕት በማቅረብ ነበር። ያም በቂ አልነበረም። አዲስ ኪዳን የምህረት ዘመን የተባለበት ምክንያት ያንን ቅጣት ያንን በቃ እርግማን ክርስቶስ ያንን ሽሮ የምህረት ዘመን ብሎ አዲስ ኪዳን ሰጥቶናል ማለት ነው። በብሉይ ኪዳን ማን ተነስቶላታል? ያረከሰች ናት ተነስቷል። አሁን ማስረጃ በአዲስ ኪዳን በሰዎች በክርስቲያን ዘንድ አሁን ሴትና ወንድ ልጅ በቃ በእግዚአብሔር ፊት ሁሉም ነፍስ እኩል እንደሆነ ይሄ ሴት ነው ወንድ ነው ማለት ለአንድ ቦታ ሐዋርያ ጳውሎስ ሴት ልጅ መስበክ የለባትም እኩል ናቸው። እኩል ናቸው። እርግጠኛ ነህ? ሐዋርያ ጳውሎስ ሴት ልጅ መስበክ የለባትም የሚለው ጳውሎስን እንደው እኩል ናቸው። እኩል ናቸው። የወንድም የሴትም ነፍስ ተመሳሳይ ነው፣ ግን ስርዓት አለ ትገዛለህ። ምን ችግር የለውም። እህት አለክ? ለና እህት አለኝ። አያደርግብህና እህትክ አገባች። ከዛ የሆነ ነገር ተፈጠርና እህትክ ተፋታች ከባሏ ጋር አያደርግባትና ከዛ አንድ ሰው መጣና ሊያገባት ብሎ እሷንማ ሊያገባት ነበረ ግን እሷን ባገባ አመንዝራ እባላለሁ ብሎ ቢል ምንድን ነው ላንተ የሚሰማክ? መጽሐፍ ቅዱስ አይፈቅድም። ሴት ልጅ ብቻ ሳይሆን ወንድም ልጅ አሁን የፈታትም ሰው ሌላ ማግባት አይችልም አይልም። እኔ ግን እላችኋለሁ ያለ ዝሙትም ምክንያት ሚስቱን ፈቶ ሌላኛይቱን የሚያገባ ሁሉ ያመነዝራል አለ። ያለ ምክንያት ኦኬ፣ ያለ ምክንያት። ከዛ በኋላ ግን የተፈታችውን የሚያገባ ያመነዝራል አለ። ለምን? እሱም ማግባት አይችልም። በዝሙት አይልም። ጥያቄው ምን እንደሆነ ታውቃለህ? ኤልያስ የሚታያችሁ ከሆነ ጆይን እንትን ሳቡትኝ። አሁን ለምሳሌ አንድ ወንድ ልጅ አግብቶ ከዛ በኋላ ሚስቱን አልፈለጋትም፣ በቃ ከሷ የተሻለች ሴት አገኘች እና ነው በቃ እኔ አልፈልግሽም ምናምን ነገር ብሎ ፈታት። ሲፈታት ኦኬ፣ እቺ ሴት ወይ አንዴ ፈታት፣ እሱ ፈታትና እሷ መንዝራ ይባላል። ኦኬ፣ እሱ ፈልጎ ነው የፈታት። ከዛ ግን እሷ ሳትፈልግ የተፈታችዋ እሷ ኦኬ፣ ያለ ምክንያት የተፈታችዋ እሷ ለምንድን ነው አመንዝራ የምትባለው? ክርስትና ደግሞ መጽሐፍ ቅዱስ እንደዛ አድርጎ እንድፈታት አይፈቅድም። አሁን ክርስቲያን የሆነ ያለ ምክንያት መፍታት አይችልም። መፍታት ይችላል ወይም መፍታት ይችላል። በዝሙት ምክንያት እሷ ዝሙት ስትሰራ ከተያዘች ነው መፍታት የምችለው ነው የሚለው እንጂ ባይብል ማንኛውም ሰው ከመሬት ተነስቶ ሚስቱን መፍታት ይችላል የሚል ችግር የለውም። ዝሙት ስትሰራ ካየ ይፍታት አለ። የት አለ እንደዛ ምን አለ መጽሐፍ ቅዱስ ውስጥ? ችግር የለውም። ያው ባይብል እኔ ፊት ለፊት ነው ጥቅስ ሁሉ በርሶ ሆነ እንትን ፓውዝ የምትሆኝ ከሆነ ወይም የምትሆን ከሆነ አውርድ። ወንድ ነሽ ሴት? ሁሉ በርሶ ሆነ አንድ ያውራ። ሴት ነኝ። እሺ እንትን ፓውዝ የምትሆኝ ከሆነ አውርድሻለሁ። እሺ ፓውዝ የምትሆኝ ከሆነ አውርድሻለሁ። እሺ ፓውዝ የምትሆኝ እሱ እስኪመጣሽ ካንቺ ጋር እሱ እስከሚመጣ ከአንቺ ጋር ላውራ። ፕሮቴስታንት ነሽ? ኦርቶዶክስ። ቴንክ ዩ። እሺ እግዚአብሔር ለምንድን ነው ሴት ልጅ ደካማ አድርጎ የፈጠረው? እንደውም ተሳስመው ምናምን ስትይ ሰምቼ ነው። ቆይ ችግር የለውም፣ ወደ እሱ እንሄድበታለን። እግዚአብሔር ለምንድን ነው አድርጎ የፈጠረው?
ሁሉ በእርሱ ሆነ። ምን አልሽኝ? እሺ ምን ነበር ጥያቄሽ? ሴት ልጅ ለምንድን ነው ደካማ ሆና የተፈጠረችው? እግዚአብሔር ለምንድን ነው ደካማ አድርጎ የፈጠራት? ደካማ የሚል የለም። አሳየኝ እስኪ ማስረጃ። መጽሐፈ ቀለሚንጦስ ምዕራፍ 2 ቁጥር 14 ላይ ሴት ልጅ በተፈጥሯ ደካማ ናት ይላል። የሰማችውን ሁሉ ምንም ሳታመዛዘን አሜን ብላ ትቀበላለችና ይላል። እሺ አውጭልኝ፣ አሳየኝ ማስረጃ። አይመቸኝም፣ አውጥቼ ሌላ እንትን ለማለት አይመቸኝም። የደፈራት ኖ ከሷ ጋር የጀመራችሁትን ከሷ ጋር ጨርሳላችሁ። አንዴ የከፈተች ስለሆነ ነው። እሺ እስከዛ እኔ ሌላ ጥያቄ ነው የምጠይቅህ። እሺ ምን ይላል መሰለክ? እናንተ አስተሳሰብ ማለት ነው አንዲት የተደፈረች ሴት ልጅ የደፈራት ሰው እሷን በግድ ማግባት አለበት ብለህ ታስባለህ? አሁን ለምሳሌ አንተ ሴት ልጅ አለችህ ልበልክ። ከዛ ያቺን ሴት ልጅህን ደግሞ የሆነ ሰውዬ መቶ ደፈረብክ። በአሰቃቂ ሁኔታ ደፈራትና ሄደ። ከዛ በኋላ ያ ሰውዬ መቶ ለአንተ 50 ብር ስቅል አምጥቶ ሰጥቶክ ትድረዋለህ? ይሄን ትስማማለህ? በግድ አስገድደህ ማለት ነው ልጅክን እንደዚህ ነገር ታደርጋለህ? ምን ትላለህ? ይቅርታ አድርግልኝና በዚህ ላይ የምለው ነገር በክርስቲያኖች ዘንድ ሕግ በክርስቶስ ተሽሯል። የምህረት ዓመት ነው እና ሕግ ብዙም አሁን እንደዚህ ይሄ አይን ላጠፋ አይን የሚል ነገር የለም። የምህረት አንዴ እሱን እንመለስበታለን። በመጀመሪያ ደረጃ አንዴ ጥቅሱን ላንብብና ስለመሻወሩ ምናምን እናወራለን። ዘዳግም ምዕራፍ 22 ቁጥር 28 ላይ ምን ይላል መሰለህ? አንዴ ጥቅሱን ላንብበው በመጀመሪያ። እሺ ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርሱባት ቢያገኙትም ያ የደረሰባት ሰው 50 ብር ስቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሁነው፣ በእድሜው ዘመን ሁሉ ሊፈታት አይገባውም ይላል። እንግዲህ አንዲት ሴት ከተደፈረች ያ የደፈራት ሰው አግብቷት እድሜ ልኩን አይፈታትም ማለት ነው እንደ ክርስትና አስተምሮ። ይህንን በደንብ አድርጋችሁ ያዙልኝ። አሁን ዮኒ ደግሞ ምን እያለ ነው ያለው? በአዲስ ኪዳን ሕግ ተሽሯል፣ ወደ ምህረት ተለውጧል። ለምን ያ ብሉይ ኪዳኑ አምላክ በስትክክል መፍረድ አይችልም? ይሄን ብቻ እናንተ እኔ እኮ ትገርሙኛላችሁ። በብሉይ ኪዳን እንዲህ ነበር እንዲህ የብሉይ ኪዳን ሴቶችሳ እነሱ ስለምንድን ነው የሚበደሉት? አዲስ አሮጌ ምናምን የሚባል ነገር እኮ የለም። ሴት ናት። የዛን ጊዜም ሴት ናት፣ የአሁን ጊዜም ሴት ናት። ለምንድን ነው የምትበደለው? የዛን ያለች ሴት እኔ ለምሳሌ በብሉይ ኪዳን ዘመን ብኖር በአሰቃቂ ሁኔታ የደፈረኝ ሰውዬ ራሱ እንዲያገባኝና እድሜ ልኩን እንዳይፈተኝ እንደ አይነት አሰቃቂ ነገር ለምንድን ነው የሚወሰድብኝ? ምን ማለት ነው? አዲስ ኪዳን አሮጌ የሚባል ነገር እኮ የለም። የድሮ ሴቶችስ የእግዚአብሔር ፍትህሳ እግዚአብሔር የሰማችውን ሁሉ ምንም ሳታመዛዘን አሜን ብላ ትቀበላለችና በተፈጥሮ። ስለዚህ ያው ከመጽሐፍ ቅዱስ ስላልሽኝ መጽሐፍ ቅዱሱ ላይ ነው ያወጣውልሽ። ዮኒ አሁን ቀጥሉ። እኔ ልስገድሽም ወዳ መጣው። እሺ ቅድም ላነሳሽው ጥያቄ ይኸው ከመጽሐፍ ቅዱስ ማቴዎስ ወንጌል 19:9 ላይ እንደዚህ ይላል፣ ሙሴ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቅዶላችኋል። ከጥንት ግን እንዲህ አልነበረም። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈትቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችውንም የሚያገባ ያመነዝራል አላቸው ይላልና። ቆይ ይህንን የተናገረው ማን ነው? ኢየሱስ። ለምንድን ነው ኢየሱስ ሀሳቡን የሚቀያየረው? አሁን አይሁዶች ጠይቆት ነው ይሄንን ያለው። ሀሳቡን እኮ ለምንድን ነው ሀሳቡን የሚቀየረው ኢየሱስ? አዎ ጥሩ። ይሄንን ለምን እንደቀየረ 19:3 ላይ ፈሪሳውያን ወደ ኢየሱስ ቀርበው ሀሳቡን ለምንድን ነው የቀየረው? ሀሳቡን አሁን እዛ ጋር ምንድን ነገር እኔ ነቢያትን ሕግንና ነቢያትን ልሽር አልመጣሁም ማለት እዚህ ጋር ደግሞ ሙሴ እንደዛ ይል ነበር እኔ ግን እንደዚህ አልኩኝ ብሎ አለ። ለምን ቀየረው? ለምን ሻረው የሙሴን ሕግ? እሺ ይሄው አለ ፈሪሳውያን እርሱን ሊፈትኑት ይሄንን አሁን ለምሳሌ ኢየሱስ ክርስቶስ የመጣው ስለዚህ የቀየረው ለፈተና ብሎ እንጂ አልቀየረው አይደለም። አላልኩም፣ አስጨርስኝና እሺ ቀጥል። ይሄንን ኢየሱስ ክርስቶስ ያለበት ወደዚህ ምድር የመጣበትን ምክንያት ያንን ሁሉ ህጉን በሰው ዘንድ ላይ በአዳም በኩል የመጣውን ያንን ስቃይ ህግ የኃጢአት ዕዳ ሊከፍል ነው የመጣው።
እና በፊት ሰው በሰራው አሁን ኃጢአት የሰራው ሰው በሰራው የምን ኃጢአት ከየት የመጣውን ኃጢአት ነው ሊከፍል የመጣው? የውርስ ኃጢአት የምን ውርስ? ከማን የተወረሰ? ከማን የተወረሰ? ከአዳም። ማስረጃ አምጣልኝ። አዳም ኃጢአትን አውርሷል የሚል ማስረጃ ስጥም። አዎ ልሰጥህ እችላለሁ። አምጣው። ዘፍጥረት ውስጥ በአንዱ አዳም ምክንያት ኃጢአት ወደ ምድር እንደመጣ በአዳም በኩል ኃጢአት ወደ ምድር እንደመጣና በክርስቶስ ደግሞ እንደተሻረ መጽሐፍ ቅዱሳችን ይነግረናል። እሺ አንደኛ ጢሞቴዎስ ላይ ሂድልኝ። አንደኛ ጢሞቴዎስ ምዕራፍ 2ን አንብበው። እየከፈትክ ነው? እሺ አንደኛ ጢሞቴዎስ ምዕራፍ 2 እሺ ቁጥር 14ን አንብበው። እሺ 14 ለዚህም በጌታችን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች። ነገር ግን በእምነት ኃጢአት የመጣው በማን በኩል ነው? አሁን በሔዋን። ይሄው አዳም አልተታለለም አለ፣ ኃጢአት አልሰራም እሱ አለ እኮ። የተታለለችው ማናት? ሴቲቱ ናት። በሴቲቱ በኩል ነው ኃጢአት የመጣው ይላል መጽሐፉ። አንተ ደግሞ በአዳም በኩል አልክ። የቱ ነው ትክክል? እሺ እንደዛ የሚለውን ላሳያ። ከመጀመሪያ ጀምረህ ስናነብ አታሳየኝ። እሱን የዚህን መልስ ስጠኝ። ያንን ቶ መጽሐፉ የሚለውን መልስ ስጠኝ። እሺ አሁን ይሄ ሐሳብ ምንድነው? ከላይ ከ11 ጀምረን ስናነብ እንደዚህ ይላል። ሙሉን ስናነብ ማለት ነው። አሁን አንዷን ጥቅስ ብቻ ወስደን ስንፈታው ሌላ ወይም የተቃራኒ ፍቺ ሊሰጠን ይችላል። አንተም እኮ አንድ ጥቅስን የነገርከን ከቅድም ጀምሮ አይደለም። አንተ የምትጠቅሰው አንድ ጥቅስ ይሰራል፣ እኛ የምንጠቅሰው አንድ ጥቅስ አይሰራም ነው? አይ አይደለም። ሐሳቡ ከላይ ስለ ሌላ ሐሳብ ነው የሚያወራው። አይደለም ያልኩህን ይኸውልህ፣ ልብ በልልኝ። አሁን አንብብልኝ ያልኩህ ቦታ አንብበሃል አይደለም? ጥሩ ካነበብ የተታለለ ስማኝ፣ ቆይ ማን ነው? በማን በኩል ነው ኃጢአት የመጣው ስል በአዳም በኩል አልክ። በአዳም በኩል ነው ኃጢአት የመጣው አልከኝ ስትለኝ አንደኛ ጢሞቴዎስ 2:14ን አስነበብኩ። የተታለለም አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ሕግን ተላልፋ ማለት ነው። የከለከላትን ሕግ ተላልፋ ያው ቅጠሉን በመብላት ምክንያት በመተላለፍ ወደቀች አለ። ታዲያ ኃጢአቱን ጀመረች አልጀመረችም? ጀመረች። እሺ አዳምንስ አሳሳተችው ወይስ አላሳሳተችውም? በጣም ጥሩ። አዳምን ብታሳስተው ምንድን ነው የእሱ ኃጢአት የሆነው? ምን አደረገ? ፍርዱስ ምን ነበር የእሱ? እሺ ከዛ እግዚአብሔርን ሁለቱም ለምን በላ ብሎ ሲጠይቀው አብረኸኝ እንድትሆን ያስቀመጥካት እሷ አሳሳተችኝ አለ። ከዛ እግዚአብሔርን ይቅርታ አልጠየቀም፣ ከእግዚአብሔር ጋር ተጣላ አዳምም። የመጀመሪያው ኃጢአተኛ ማን ነው? መጀመሪያው ኢባብ ሰይጣን ነው። ሰይጣን ከዛ ሔዋንን አሳሳታት። ሰይጣን ነው የሚለውን ቦታ አንብብልኝ እስኪ። ምን ላይ ነው ሰይጣን የሚለው ያለው? ዘፍጥረት ውስጥ። ዘፍጥረት ኢባብ በሰይጣን ተመስሎ ገብቶ ኢባብ ሔዋንን አሳሳታት። ዘፍጥረት ደግሞ አዳምን። ዘፍጥረት ስንት? እሺ ላሳይክ። እሺ እሺ 2:3 ላይ 2:3 ዘፍጥረት ምዕራፍ 2 ቁጥር 3 አይደለም፣ ምዕራፍ 3። እሺ ሂድ አንብባ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ በገነት። ዘፍጥረት ምዕራፍ 3 ቁጥር ስንት? 10። ኖ ከአንድ ጀምር 10 ጋር ለምን ትሄዳለህ? ከአንድ ጀምር ላንብብ። እሺ
እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው በገነት ካለው ከዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፍ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባብም ለሴቲቱ አላት ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምንና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች፣ ከፍለውም ወሰደችው፣ በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሉን ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ የእግዚአብሔር የአምላክ አሁን እዚች ላይ አንዴ ቆምልኝ ሆኒ። አሁን እዚህ ጋር ኃጢአቱ በቅደም ተከተል ከየት ነው የተጀመረው? ከእባብ እንጂ ከሴጣን አይደለም። ሴጣን እንዳትል ሁለተኛ ያነበብከው እባብ ብለህ ነው ያነበብከው። እባብ ነው፣ ሴጣን ነው። ስቲል እስካሁን ድረስ እባብ ነው። አካላዊ ማንነት አለው፣ ይንቀሳቀሳል፣ እያየነው ነው። በዘር ይባዛል፣ ይራባል። መሰሎቹ አይነቶችን ብዙ አሉ፣ እሱን የሚመስሉ እንደ ዘንዶ አይነቶች ተመሳሳይ። ዲያብሎስ ግን ወይም ሰይጣን ነው፣ መንፈሳዊ ነው፣ የሚታይ ነገር አይደለም። ሰይጣን ነው። ሰይጣን አሳሳታቸው አይልም፣ እባብ ነው ያሳሳታት ነው የምለው። እንደውም እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ነው የሚልህ። የምድር አውሬ እንጂ የተባለው መንፈሳዊ አውሬ አልተባለም። ተንኮለኛም እንደነበረ ተነገረ። ገባ? ሰይጣን እባብ ተመስሎ የምትለው የለም እዚህ ላይ ኬታ መጣኸው? አይ ሲጀምር ሰይጣን የራሱ የሆነ ማንነትና አካል የለውም። በሰው በተለያየ አምሳል ነው የሚመጣው። ሰውን ሊፈትን ሲመጣም ሰይጣን መንፈስ ነው፣ አይታየም። እና በእባብ ጥሩ ይሁን እንጂ ምን ሆኗል መሰለ እዚህ ጋር እባብ ይኸውልህ፣ በደንብ እያነበብክ ነው። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ አለ። አሁን በዚህ ተንኮሉ መሰረት ሴቲቱን አሳስቷት እንድትበላ አደረጋት፣ ወደ ባሏም እንዲተላለፍ ምክንያት ሆነ ማለት ነው። ሰይጣን ነው አልተባልም፣ እባብ ነው የሚለው። ያው ተመልከት እዚህ ጋር እባብ። ሰይጣን ለራሱ ስም አለው ለብቻ፣ የራሱ ደግሞ ማንነት አለው፣ የራሱ ደግሞ ስራ አለው፣ የጥመት ስራ ይታወቃል። እባብ በእባብነት የተፈጠረ እንደውም አፈር እንዲበላ ሁሉ ተወስኗል። ሰይጣን አፈር ሲበላ አይተህ ታውቃለህ? ሰይጣን አፈር ይበላል፣ በደረቱ ይሳባል። ሰይጣን ዓላማችን ስለ ሰይጣን ሳይሆን አዳም እንደተሳሳተ በሰይጣንም ያሳሳተው ማን ነው የሚለው ላይ ነው። አንተ በትክክል አልመለስክም እኮ። ያሳሳተው ማን ነው? እሺ አሁን ዋናው ሀሳባችን አዳም ኃጢአት አልሰራም ላልከው፣ ኃጢአት በሔዋን በኩል ነው የመጣው እንጂ በአዳም በኩል አልመጣም ላልከኝ ጥያቄ ለሱ ማስረጃ ልሰጥክ ነው እንጂ ሰይጣን ወይም እባብ ኃጢአት ወደ ምድር አመጣ ወይም አላመጣም ለሚለው ጥያቄ አንተ ነህ። ታዲያ እባብ በሰይጣን ማን ነው? ሰይጣን በእባብ ተመስሎ መጣ ያልከው እኮ አንተ ነህ። ለዚህ ነው ትክክል አይደለም ጌታ መጣው ያልኩ። ወይም ስተት ነው በለኝ፣ ተሳስቻለሁ በልና እንለፍ። እሺ እሱ እባብ የጨዋታችን ወይም የአጀንዳችን ዓላማ ስላልሆነ አይሁን። አንተ ያልከው ሰይጣን በእባብ ተመስሎ ነው የመጣውና ያሳሳታት ያልከው ተሳስቻለሁ በል። አይዘር ደግሞ ኬታ መጣው። እሺ ይቅርታ አልኩልኝ። ወይም አንተ ከስር በኮሜንት ስላላየው አንተ እያልኩ ሰው ከሆነም ይቅርታ ጠይቃለሁ። ማንን? እኔን ነው? ችግር የለም። እንዳንተው ነኝ። ጾታዬ ወንድ ነው። አንተ ማለት ትችላለህ። አንድ ነኝ እኔ፣ ሁለት ሶስትም አይደለንም። አንድ ነኝ። አንተ እያልክ አውራ፣ አብሽር፣ ምንም ችግር የለም። እዚህ ላይ ግን መልሱን አስቀምጥልኝ።